ዛሬ ፊልጵስዩስን ምዕራፍ ሶስትን ክፍል ነው የምንመለከተው። ዛሬ ሙሉን እንጨርሳለን። ሀሳብ የሚያጠናቅቀው ደግሞ ምዕራፍ 4 ቁጥር 1 ድረስ ያለውን ደግሞ እነከዋለን ማለት ነው እና አብራችሁን ተከታተሉኝ። የዛሬ ሳምንት ያልነበራችሁ ምዕራፍ 2ን ጨርሰን ነበረ። ሊንኩን ታች አስቀምጥላችኋለሁ። ሄዳችሁ ማዳመጥ ትችላላችሁ። ሀሳቡ እንዲገባችሁ ሄዳችሁ በደንብ አዳምጡት ብዬ አሳስባችኋለሁ። ዛሬ ግን አዲስ ክፍል ነው የምንጀምረው። ምዕራፍ 3ን አብረን እንመልከት ማለት ነው። ፊልጵስዩስ ምዕራፍ 3 ከቁጥር 1 ያለውን አብረን ነው። ከዚህም በተረፈ ወንድሞች በጌታ ደስ ይበላችሁ። ከዚህ በተረፈ የሚለው ሀሳብ እንግዲህ እንደ አዲስ ክፍል ነው የሚጀምረው። እዚህ ላይ የክፍሉ መልእክቱ ጳውሎስ እየጨረሰ ነው ማለት የደመደመ ነው ማለት ነው። አንድ ምዕራፍ ይቀረና ምዕራፍ 4ን እንግዲህ ጌታ ከፈቀደ የሚቀጥለው ሳምንት እንመለከተዋለን። ወንድሞች ሆይ የሚያሳየው በጌታ ያሉትን እህቶችና ወንድሞቹን ነው። ጳውሎስ ራሱን ሁል ጊዜ እኩል አድርጎ ሁሉንም በጌታ ያለው ሰው ሁሉ እህትና ወንድሞች ነን። ጳውሎስ ራሱን እንደ መሪ ወይ እንደ አፖስትል እንደዚህ ብሎ ራሱን መቼም እንደዛ አይናገርም። ምዕራፍ 2 ሀሳቡ ራሳችሁን ሌሎቹን ራሳችሁን አስበልጣችሁ ተመልካችሁ እንደሚለው ጳውሎስ ብዙ ነገር ማውራት የሚችል ሰው ነው። ነገር ግን የሚጽፍላቸው ለወንድሞቹ እንደሆነ እዚህ ላይ ይነግረናል። በጌታ ደስ ይበላችሁ። አሁንም ጳውሎስ ያለበት ሁኔታ ተቀየረም። እስር ቤት ቁጭ ብሎ ነው የሚጽፍላቸው። ብዙ ነገር ያለፈ ሰው ነው። በውሸት ነው የታሰረው፣ በወንጌል ምክንያት የታሰረው ግን እሱ ደስተኛ እንደሆነ ነው የሚናገረው። ፊልጵስዩስ መጽሐፉ በጥቅል የሚያሳየን ስለ ደስታ ነው። ዋናው ጢም ደስታ ነው። ብዙ አማኞች ይህንን ክፍል የሚወዱበት ምክንያት ስለ ደስታ ስለሚያወራ ነው። ዛሬ ብዙዎቻችን ደስታችን የተሰረቀ ሰዎች አለን። ምክንያቱም ደስታችን የተገኘው በምድር ላይ ስለሆነ ነው። ጥሩ ነገር ስናገኝ ደስታችን በዛ ላይ ሚዛን ይሆናል ማለት ነው። ጥሩ ነገር በእጃችሁ ገንዘብ ሲገባ ሁሉ ነገር ስንይዝ ደስተኛ እንሆናል። ያ ነገር ከእጃችን ሲወሰድ ወይ ጤናችን ጥሩ ሳይሆን ስንታመም ደስተኛ አንሆንም። ደስታችን ይሰረቃል ማለት ያ የሚሆነው አማኞች ላይ የሚሆነው አይናችን ከክርስቶስ ላይ ብቻ ስናነሳ ነው። እና እዚህ ላይ የሚያስታውሳቸው በጌታ ደስ ይበላችሁ ይላችኋል። የሚመጣው ደስታ በጌታ ነው። በጌታ ሁል ጊዜ አይናችን ካረግን ደስተኞች ነን። ቢሞላ ባይሞላ፣ ቢሳካ ባይሳካ በጌታ ደስተኞች ነን። አማኞች ሁል ጊዜ በጌታ ደስተኞች መሆን አለባቸው። ምክንያቱም ያኛው ነው የሚያሳየው እውነተኛ የአማኝ ምልክት ደስታ ነው። ደስታ ከሌለ ሌሎቹ እንዴት ነው ወንጌል የሚሰብክላቸው? ሌሎቹ እንዴት ነው ወደ ጌታ የሚመጡት? የተሻለ ነገር የለንም እኮ እያልን ነው። ክርስቶስ ነው ሁሉ ነገር የሚያሟላ ያለው። ምንም ነገር ባይኖር ክርስቶስ በሕይወታችን ካለ ደስታ አለ። ያ ደስታም ደግሞ ይነግረን የመንፈስ ቅዱስ ፍሬ እንደሆነ ገላትያ 5 ቁጥር 23 ላይ ሄዳችሁ የመንፈስ ቅዱስ ፍሬ አንደኛው ይነግረናል ደስታ እንደሆነ ነው። ስለዚህ ምንጩ ያ ደስታ ከየት ነው? ከመንፈስ ቅዱስ የሚመጣ ነው ማለት ነው። ስለዚህ አሁንም ያስታውሳችኋል፣ በጌታ ደስ እንዲላችሁ ይነግራችኋል። ያንኑን ደግሜ ብጽፍላችሁ እኔ አይሰለቸኝም፣ ለእናንተ ይጠቅማችኋል። አሁንም ደጋግሞ የሚናገረው የሚያረማቸው ነገር አለ። ስለ ሐሰተኛ ወይም ስለ ውሸት ትምህርት የሚቀጥለው ሀሳቡ ላይ ይነግረናል። በዛም አለ በመካከላቸው የተነሳ ነገር ስላለ ከሱ እንዲጠነቀቁና እንዲጠበቁ ስለሆነ ደጋግሞ ያስታውሳቸዋል። ዛሬም በሕይወታችን ደጋግመን መስማት ያለብን ወንጌል ነው። እንታረም ያደርገናል። እግዚአብሔር ቃል ለእኛ ጥቅም አለው። እንዲያርመን ነው የተጻፈልን፣ ወደ እውነት መንገድ እንዲመራን ማለት ነው። እና ደጋግመን ቃሉን ማንበብ አለብን። እና ለእነሱም ይሄ ቃል የመጣላቸው እና ደጋግመ ያስታውሳችኋል። ምንድነው የሚላቸው? ቁጥር 2 ላይ ከነዚያ ውሾች ተጠንቀቁ፣ ክፋትን ከሚያደርጉና ስጋን ከሚቆራረጡ ሰዎች ተጠበቁ ይላቸዋል። እና እነዚህ ውሾቹ እነማን ናቸው? ውሾች ብሎ የሚጠራቸው የእነዚህ ሐሰተኞች ወይም ውሸት አስተማሪዎችን ነው። ውሾች ብሎ የሚጠራቸው ውሾች እንደምናውቀው እንግዲህ በዛ ጊዜ ጥሩ እንትን አይደለም። ውሻ ተብሎ መጠራት እንደ ስድብ መሆን ነው። እና አይሁዶች ራሳቸው ጀንታይልስ ወይም አለማዮቹን ከይሁዳ ያልሆኑትን እነሱን ውሾች ብሎ ነው የሚጠሩት። እንደ ውሻ ነው የሚቆጥሩት የነበሩ ሌሎችን ሰዎች እንደ ሰው እንኳን አይመለከቷቸውም ነበረ። ግን የሚገርመው እዚህ ላይ ግን ጳውሎስ ማንን ነው ውሾች ብሎ የሚጠራው? እራሳቸው አይሁዶቹን ሐሰተኞች የሆኑትን
እና እዚህ ላይ ውሾች ብሎ ተጠንቀቁ ይላል። እሱ ብዙ መጽሐፍ ቅዱስ ላይ እንመለከታል። እንደዛም ትዝም ካላችሁ ምዕራፍ ማቴዎስ ምዕራፍ 15 26 ላይ ከናኒቷ ሴት ወደ ኢየሱስ መታ። ከናኒቷ ራሷም ከናኒቶቹ አይሁዶች አይደሉም፣ ጀንታይልስ ናቸው። ወደ እሱ መታ ምንድን ነው ያለችው? ልጇን እንዲፈውስ ጠይቋለች፣ እንዲያድናት ጠይቋለች። ኢየሱስ ግን እምቢ ሲላት ግን እምነቷን ያሳየችው በምንድን ነው? ምንድን ነው ያለችው? ማቴዎስ 15 26 ላይ ውሾች እንኳን ከጌታቸው ማዕድ የወደቀውን ፍርፋሪ ይበላሉ አለች። ስለዚህ ውሾች እንደተጣሉ ናቸው አይደል? ፍርፋሪ የሚበሉ ናቸው። ጸጥ መንገድ ላይ ያገኙትን ንጹህ ያለው ነገር ነው የሚበሉት። እና ጀንታይሎች እንደዛ ነበር የሚታይ። ምክንያቱም ራሳቸው እነዚህ አይሁዶች ራሳቸውን የእግዚአብሔር ልጆች የተመረጡ ሆኖ ስለሚመለከቱ ማለት ነው። እና እዚህ ላይ ግን በጣም ደስ የሚለው ጳውሎስ ከውሾች ተጠንቀቁ ይላሉ። ከሰው አይደለም ስለሰው አይደለም የሚያወራው እዚህ ላይ። ይሄ መንፈሳዊ ነገር ነው የሚናገረው። ምን ማለት ነው? ከሐሰተኛ ከክርስቶስ የሚለየን ነገር መጠንቀቅ እንዳለብን እና እንዴት ነው የምናውቀው አይሁድ መሆናቸው እዚህ ላይ ይነግራል። ክፋትን ከሚያደርጉና ስጋን ከሚቆርጡ ሰዎች ተጠበቁ ይለናል። ከክርስቶስ የምናደርጋቸው ነገሮች ሁሉ ስጋ ነው እና እነዚህ ስለ ግርዝ ነው የሚያወራው፣ ሰርከምሲዥን ነው የሚያወራው፣ ስጋ መቁረጥ ነው። እስኪ መንፈሳዊ ነገር ስናነሳ ምን ይሆናል? ስጋ ነው። ግርዝ እንደ ሰርጀሪ በሉት መቁረጥ ማለት ነው አይደል? በጣም ፔንፉል የሚያም ነገር ነው። በቃ ክፉ ነገር ነው። ክፉ የሚያደርገው ደግሞ ምንድን ነው? ይሄ ነገር ክርስቶስ የለበትም፣ ጥቅም የለውም። አንድ ሰው እንኳን ታሞ ምን እንደሆነ ሳይታወቅ ሰርጀሪ ቢገባ እንዴት እንደሚያም አስቡት። ይህ ስጋ መቁረጥ ማለት ነው፣ የማይሆን ነገር ነው። እና እነዚህ ክፎች ይላቸዋል። ተጠንቀቁ ከውሸት ሰዎች። ዛሬም እግዚአብሔር የሚያስጠነቅቀን ተጠንቀቁ ከነዚህ ውሾች፣ ከነዚህ ሐሰተኞች አስተማሪዎች ተጠንቀቁ እያለን ነው የሚነግረን። እና እኛ ይላል ደግሞ በእውነት የተገረዝን በእግዚአብሔር መንፈስ የምናመልክ በክርስቶስ ኢየሱስ የምንመካ ስጋም የማንታመን ነንና ይላል። እኛ ማለት አማኞች ማለት ነው። በክርስቶስ የዳኑት አማኞች ማለት ነው። እንደ ክርስቶስ በስራቸው በስጋቸው ሳይሆን ነገር ግን በክርስቶስ እምነታችን ላይ ያደረግን ሰዎች መጨረሻ ላይ ክፍል 9 ላይ ይነግረን እንዴት እንደምንደርስበታለን እና እዛ ላይ ይነግረናል። እና እኛ በክርስቶስ ኢየሱስ የምንመካ ሰዎች አማኞች መመካት ያለባቸው በአንድ ነገር ብቻ ነው፣ በክርስቶስ ብቻ ነው፣ በስጋ አይደለም። እኛን የተገረዝነው እውነተኛ መገረዝ ከዛ የሚመጣው በክርስቶስ ብቻ ስናምን ነው። እኛ ግን የምንመካው ምን ይላል? በስጋ አይደለም፣ በክርስቶስ ላይ ነው የምንመካው። ካስፈለገ እኔ በስጋ የምመካበት አለኝ ይላል። አሁን እዚህ ላይ ጳውሎስ የሚመካበት ነገር ራሱን እንደ እንትን አድርጎ ወደ ላይ አድርጎ ሰቅሎ ለመናገር ሳይሆን ለመመካት ሳይሆን በስጋው ላይ ምሳሌ ላሳያቸው ነው። እንደዛ ከሆነማ በስጋ መመካት ምንችል ከሆነማ እኔ ሁሉ ነገር አለኝ። እስቲ እንመልከት። የጳውሎስ መመካት የሚችልበትን ነገር ይዘረዝርናል። ማንም በስጋ የሚመካበት ነገር ያለው ቢመስል እኔ እበልጠዋለሁ ይላል። በ8ኛው ቀን የተገረዝኩኝ ከእስራኤል ዘር ከቢንያም ወገን የተወለድኩ ስሆን ከዕብራዊ ነኝ። ስለ ሕግ ከተነሳ ፈሪሳዊ ነበርኩ ይላል። እዚህ ላይ የሚያሳየ የሚመካበት አንደኛ እኔ በልጣችኋለሁ ይላል። በምን? በ8ኛው ቀን የተገረዘ ሰው ነው። እዛው ዘሌዋውያን 13 ላይ ትእዛዙ የጠበቀ ነው። ልክ እንደተባለው በ8ኛው ቀን የተገረዘ ሰው ነው። መገረዝ ደግሞ ከእግዚአብሔር ትእዛዝ የመጣ ነው። ለአብርሃም የተሰጠ ነው። ይስሐቅን የገረዘበት ከዛ ደግሞ ውጭ ቀጥሎን በሙሴም ሕግ የመጣና የሚቀጥል ነው። ቃል ኪዳን ነው እና በዛ ነው በስጋ የሚመኩት እና ለዛ ከሆነማ እንደነዚህ ሰዎች መመካት ካለብንማ ማለቱ ነው። እንደዛ አደርጋለሁ። እነዚህ ሰዎች ስንመለከት ወደ ላይ ስንመለከት በመገረዛቸው የሚመኩ ሰዎች እነዚህ አይሁዶች ራሳቸው እኮ ብዙ ኮመንታሪ አንብቤ ያለው እነሱ ራሳቸው ጌታን እኮ ተቀብሎ አምነዋል እኮ አማኞች ናቸው። በገላትያን ምዕራፍ እንኳን ስንመለከት በመካከላቸው እንደሷን ትምህርት ገብተዋል። ብዙ ጳውሎስ የሐሰት ትምህርት የገባባቸው አጻጻፉ በጠቅላላ 2-3ቱ መጽሐፉ በጠቅላላ ስለዛ ነው የሚናገረው፣ ስለ ግርዝ እና አንዳንድ ጊዜ ምን ይሆናል መሰላችሁ? ሰው ያደገበትን ነገር መርሳት አይችልም። በስርዓት ያደገ ሰው በሕግ ያደገ ሰው ክርስቶስ እንኳን ሲቀበል እንትን ማለት ያቅተዋል፣ ማመን ያቅተዋል። ክርስቶስ በመስቀል በሞተው ብቻ መዳን እንደሚገኝ ያቅተዋል። ዛሬ አሉ ብዙ እምነቶች በስጋ የሚመኩ ይህን ካልሰሩ እንትን ካልሰገዱ ወይም ካልጸለዩ መዳናቸውን ያልፈጸሙ ሰዎች የሚመስላቸው ሰዎች አሉ።
ነገር ግን እንደዛ እንዳልሆነ ነው እዚህ ላይ የሚናገረው። እንደዛ አይደለም። እና ምን ይላል እዚህ ላይ የሚናገረው? በስምንተኛው ቀን የተገረዝኩ ከእስራኤል ዘር የመጣ እስራኤል ደግሞ የተመረጡ ዘሮች ናቸው አይደል እንዴ? እግዚአብሔር ነው የመረጣቸው። እውነት ነው፣ ተመርጠዋል ደግሞ ስለዚህ ራሱን ያጠናቃል። ከቢንያም ወገን የተወለደ ከአስራ ሁለቱ ነገዶች አንዱ ቢንያም የቢንያም ነገድ ነው። እና ቢንያም ነገድ ማለት በጣም ትልቁ ነገድ ማለት ነው። በቀይላይት የሆነ አንደኛው የሳኦል የመጣበት ነገድ ማን ነው? ከቢንያም ነገድ ነው። እና በጣም ትልቅ እንደሆነ እዚህ የሚያሳየው ክብር ያለው ማለት ነው። ከዕብራውያን ዕብራውያን ነኝ ይላል እንግዲህ። ይሄ ሂብሩ ማለት በቃ ከዘርም ቢሆንም እንኳን እኔ ዕብራውያን ነኝ። ስለ ሕግ ከተነሳ ደግሞ ፈሪሳውያን ነበርኩ ይላል። ደግሞ ከሕግ ደግሞ እንደ ፈሪሳውያን ደግሞ እንደምናውቀው እነዚህ ፈሪሳውያኖች በጣም ታላላቅ አስተማሪዎች ናቸው። የጳውሎስ ታሪክ በደንብ እናውቃለን። የተማረበት ቴዎሎጂ ትምህርት የለበት በጣም የታወቀ ቴዎሎጂ ስር ቁጭ ብሎ የተማረ ሰው ነው። ፈሪሳውያን ነው። ሕግ በጣም አጠንቅቀው የሚጠብቁ ሰዎች ናቸው። አንድ ነገር ማይስቱ ናቸው። እና እሱን ከሳታችሁ ሄዶ ራሳቸው የሚከሷችሁ ሰዎች ናቸው። እና ፈሪሳውያንም ነበረ። ስለ ቅናትም ከሆነ ደግሞ ይለናል የቤተ ክርስቲያን አሳጃጅ ነበርኩ። ጳውሎስ እንደምናውቀው ክርስቶስን ከማወቁ ፊት ፈሪሳውያን ነበረ። እንዳልኩት ሕግን የማይጠብቁ ሰዎችም ከዛ የወጡ ሰዎች አይሁዶቹን ምን ያደርግ ነበር? ክርስቲያኖቹን በክርስቶስ ያላቸውን ሰዎች እምነታቸውን ያላቸውን ምን ያደርጋሉ? ያሳድድ ነበረ። እስከ ሞት ድረስ እስር ቤት ያስገባቸው ይገላቸው ነበረ። ስቴፋን እንኳን ሲወገር አብሯቸው ነበረ። እዛ ቆሞ እሱ ነበር ሲያዝ የነበረው። አማኞች የተሰደዱት ምክንያት በሱ ነበር። ለምን? ቀን ስላለው ነው እኮ ክርስቶስን እግዚአብሔርን አውቃለሁ ብሎ እኮ የሚኖር ሰው ነበረ። በምን? በህግ የሚመራ ሰው። ይሆላችሁ ህግ ይገላል። ህግ እንደዚህ አድርግ እንደዚህ አታድርግ የሚል ነገር ስለሆነ መንፈሳዊ ነገር ስለሚወጣበት የእግዚአብሔር ነገር ስለሌለበት ምን ያደርጋል? ሰውን ያሳድዳል፣ ይገላል፣ ይጨርሳል፣ ያጠፋል፣ ሰላም ይሰርቃል፣ ደስታን ይወስድብናል። እና ምን ይላል? ህግን በመፈጸም ስለሚገኝ ጽድቅ ከሆነም ያለ ነቀፋ ነበርኩ ይላል። ያው ራሱ ይነግረዋል። ያለ ነቀፋ ነበረ። ህግን በደንብ የሚፈጽምና በራሱ በስጋው ላይ የተመካ ሰው ነበረ። ምንም ያላጠፋ ህግን ጠብቅ ያለው በእግዚአብሔር ዘንድ ጽድቅን አግኝቻለሁኝ ብሎ በራሱ የታመነ ሰው ነበረ። እኛ ዛሬ ምንድን ነው ምንመካው? ኢትዮጵያዊ በመሆናችን እንኳን የምንመካበት ነገር ብዙ ነገር አለ። ክርስቲያነት የገባበት ብለ መጽሐፍ ቅዱስ ስትጠቀሰ ለእኛ መጀመሪያ የደረሰው በቃ በዛ እንመካለን። ለእኛ ልክ እንደ አይሁዶች ነን። እኛም ራሳችን በዛ እንመካለን። ወይም በትምህርትም ካልን ደግሞ ልክ እንደሱ ዕብራውያን ነኝ እንዳለ በትምህርትም ላይት እንደሆነን ይናገራል። በትምህርታችን እንመካለን። አንዳንዶቻችን ደግሞ በትምህርት እየተመካን ነው። ወይ ዲግሪ ሳያዝን ወይ ኢንጂኒር ነኝ እኔ ዳክተር ነኝ እንደዚህ ነን እያለን በዛ የምንመካ ሰዎች በስጋችን እንመካለን ወይ ወይም በቤተክርስቲያን ምክንያቱም ቅን ስላለብን ያደግንበት ኢትዮጵያ እንግዲህ ክርስቲያኒቲ ከገባበት ብዙ ዘመን የቆየበት ስለሆነ ወንጌልም የደረሰበት ስለሆነ ግን መንፈሳዊ ነገር ስለወጣ ግን በህግ ምንመራ ሰዎች ነን ወይ? እኔ ከኦርቶዶክስ ነኝ የኔ ሃይማኖት ይበልጣል እያለን ምንኖር ሰዎች ነን ወይ? እግዚአብሔር ነገር ሳናቅ ልክ እንደ ጳውሎስ እዚህ እንደጻፈው ማለት ነው። በዛ ምንመካ ሰዎች አለን ወይ? ካልጸለይን ወይም ቤተክርስቲያን ካልሰገድን ኃጢአታችን ይቅር ያልተባለ የሚመስለን ሰው ወይም በቃ ሄደን ቤተክርስቲያን ሁል ጊዜ ስለምንሰግድም ቤተክርስቲያን ስለምንጸልይም በዛ ምንመካ ሰዎች አለን። ወይም ዕብራውያን ነኝ ይላል። እዚ ዕብራውያን ማለት እኛ በዛ ስለተወለድን ከእናትና ከአባታችን ሃይማኖት ይዘን ወተን በቃ የእኛ ዘር እኮ ይሄን ያለፈ ሰውን የያዝን ሰዎች ነን። እኛ እኮ እንደዚህ ነን፣ እንበልጣለን፣ ማንም ሰው አይነካኝም። ይሄ በቃ የሚያሳየው ምን መሰላችሁ? በስጋ መመካት ማለት ይሄ ነው። በክርስቶስ ሳይሆን በስጋ መመካት ማለት ነው። እኛ ግን አማኞች መመካት ያለብን በአንድ ነገር ብቻ ነው፣ በክርስቶስ ብቻ ነው። እሱ ነው እዚህ ላይ የሚያሳየው። እና ዛሬ የምጠይቃችሁ በምንድን ነው የምንመካው? እምነታችን በምን ላይ የተመሰረተው? በክርስቶስ ላይ ነው ወይስ በስጋችን ላይ ነው? በያዝነው ነገር ላይ ነው? እና ይቀጥላል። ያ ነገር ደግሞ እንደማያዋጣን ደግሞ ይነግረናል። ይቀጥላል ቁጥር 7 ላይ ነገር ግን ይጠቅመኝ የነበረውን ሁሉ አሁን ለክርስቶስ ስለ
እንደ ጉለት ቆጥሬዋለሁ ይላል። ክርስቶስን ከተቀበለ በኋላ ግን ያ በስጋ የተመካው ነገር ሁሉ ጉለት እንደሆነ ያሳያል። የማይረባ እንደሆነ፣ የሚጠፋ ነገር እንደሆነ፣ ዋጋ የሌለው ዋጋ ቢስ እንደሆነ፣ የማይረባ እንደሆነ ነው እዚህ ላይ የሚናገረው። ጥሩ ነገር ይመስላል ገንዘብ ሀብቱን መያዙ፣ ያ እምነት ከቤተሰብ የመጣ እምነት በቃ ፕራውድ ሊሆን እንችላለን። ሜይ ቢ እኛ የመጣ ነው ከእናትና አባታችን ከትላልቅ ፓስተሮች ይሆናሉ። ቤተሰቦቻችን ትልቅ ቦታ የያዙ ይሆናሉ። እኛ እምነታችን በዛ የተመሰረተ ብቻ ይሆናል። ነው እናትና አባቴ እኮ እንደዚህ ናቸው፣ አገልጋዮች ናቸው። ወየትና ወንድሞቼ በቃ ይህን አታውቁኝም እንዴ? እንደዛ ማለት እንኖር እንችላለን። እንደ ጳውሎስ ማለት ነው። እኔ እኮ የምመካበት ነገር አለ። እንደዛ የምመካበት ከሆነ እኔ እበልጣችኋለሁኝ። ነገር ግን አለ ይሄ ሁሉ አለ ትምህርቱም ይቀር ማንነትም የት እንደተወለድኩም እናትና አባቴም ሁሉ በክርስቶስ ስቀበል ግን እንደ ጉለት ቆጥረዋለሁ። ስላይክ ላስ ፎር ሚ ይላል። አይጠቅምም፣ ጉለት ነው። ምክንያቱም ይህ የከበረ ነገር ይዣለው ማለት ነው። ቁጥር 8 ላይ ከዚህም በላይ ለእርሱ ብዬ ሁሉን ነገር የተውኩኝ ነኝ፣ ወደር የሌለውን ጌታ ክርስቶስን ከማወቅ ታላቅነት ጋር ሳነጻጽር ይዩት፣ ሁሉን ነገር እንደ ጎደለ ቆጥረዋለሁኝ። ለእርሱ ስል ሁሉን አጥቻለሁኝ። ለማን? ስለ ክርስቶስ ስል ሁሉን አጥቷል። ለክርስቶስ ስል ይህን ሁሉ ያለውን አጥቷል። ስም አጥቷል። ጥሏል። ክብሩን ጥሏል። ለክርስቶስ ሲል ታላቅነቱን ክርስቶስን ሲያቅ ማለት የእውቀት የሚለው ደግሞ የሚመጣው በእውቀት በአእምሮ እውቀት ሳይሆን ክርስቶስ እምነት ላይ በማድረግ ነው የምናውቀው የምንይዘው ያን እውቀት ማለት ነው። እና ከክርስቶስ ጋር ያለኝ እውቀት ሳነጻጽር የያዝኩት ነገር በስጋ ያለኝ ነገር ሁሉ ምንድነው? ከንቱ ነው። ለምን? ምክንያቱም ዘላለማዊ ይበልጣል። ክርስቶስ ይበልጣል። ክርስቶስ ነው የሚበልጠው። ያለው ክብር ከእሱ ጋር ያለው ሹመት ይበልጣል። ከክርስቶስ ጋር እንደሚበልጥ ነው እዚህ የሚነግረን። ለእርሱም ሁሉን ጥያለሁ። ዛሬ ክርስቶስ የሚያስጥለን ነገር ምንድን ነው? በእጃችን የያዝነው ምንድን ነው? በስጋችን የምንመካው ነገር ምንድን ነው? ትምህርታችን ነው? የምንሄድበት ቤተክርስቲያን ነው? እኔ እኮ የምሄድበት ቤተክርስቲያን እንደዚህ ነው፣ እንደዚህ ያለ ሰው እኮ ጋር የሚሄደው በቃ እንደዚህ ትልቅ ሰው ጋር የሚሄደው ስጋችን ያ ሁሉ ያዝ የምንጥለውን ነገር ይሆናል። እናትና አባት የሚያስጥል ነው። ሃይማኖት የሚያስጥል ነው። ሌጋሊዝም ህግን የሚያስጥል ነው። ለክርስቶስ ብሎ ምን አለ? ሁሉ ነገር አጥቻለሁኝ አለ። ሁሉ ነገር ተው። የራሱን ስም የራሱን ክብር አወረደ እና ምን ይላል? ክርስቶስን አገኝ ዘንድ ሁሉ እንደ ጉድፍ ቆጥረዋለሁ ይላል። በእንግሊዝኛ ረብሽ ይለዋል። ይሄ ጉድፍ በቃ ምንም ዋጋ የሌለው ነገር ማለት ነው። ረብሽ ነው። በቃ አይጠቅምም፣ ቆሻሻ ነው። ዛሬ እኮ እኛ የምንሯሯጠው ለማይሆን ለማይረባ ነገር ምንሯሯጥ ያለ ነው። እሱ ግን ስለገባው ክርስቶስ የገባው ግን ለክርስቶስ ብቻ ነው የሚሮጠው። ለዛ ነው ደስታው የሚመጣው። ደስታችን ከየት ነው? ለክርስቶስ ብቻ ስንሮጥ ብቻ ደስታችን ይመጣው እና ቁጥር 9 ላይ ህግ በመጠበቅ የሚገኝ የራሴ ጽድቅ ኖሮኝ ሳይሆን በክርስቶስ በማመን ይኸውም እግዚአብሔር ከሚመጣው ከእምነትን በሆነ በጽድቅ በእርሱ ዘንድ እንዳገኝ ነው ይላል። እዚህ ላይ እንግዲህ እምነቱ የመጣው በህግ ሳይሆን በክርስቶስ ነው። ዛሬ ህግ የምንጠብቅ ሰዎች ራሳችን ከእግዚአብሔር ፊት ጻድቅ ለማግኘት ቦታ ለማግኘት ምንሯራት ሰዎች ይህ አይደለም የሚያስገኘው በክርስቶስ መስቀል ላይ በሞተው ብቻ ነው። በስራችን አይደለም የምንጸድቀው፣ በህግ አይደለም፣ ስለጾምን አይደለም። አንዳንድ ሰዎች አሉ ዓመቱ ሙሉ የሚጾሙ ግን በእግዚአብሔር ፊት ጽድቅ የሌላቸው ሰዎች አሉ። ምክንያቱም ጾሙ አይደለም የሚያስገኘው እምነታችን በክርስቶስ መስቀሉ ላይ ያ ነው። በቃ ክርስቶስ ፈጸመ ስራውን በመስቀሉ ላይ የእኛን እርዳታ አይጠይቅም። እዛ ላይ ነው የሚያጠናቅቀው እና በሱ ላይ ነው እንግዲህ የእሱ እምነት የተገኘው። ለዛ ነው ጳውሎስ ሁሉን ነገር ለክርስቶስ ጥየዋለሁ ያለው። ክርስቶስ ከገባም በኋላ ነው በእሱ ፍቅር የተነሳ ነው ሌላውን ነገር የምናደርገው፣ ምንጾመው፣ ምንጸልየው፣ ቤተክርስቲያን የምንሄደው፣ ምናመልከው። ምክንያቱ እውነቱ ያ ፍቅር ስለገባን ነው እንጂ እምነት ለማግኘት ሳይሆን ወይም ጽድቅ በእግዚአብሔር ፊት ጽድቅ ለማግኘት አይደለም። በስራችን አይደለም የምንጸድቀው፣ በስራችን አይደለም ምንድነው። ዛሬ ብዙ ሰዎች ይደክማሉ። ብዙ ሰዎች የደከሙ ነው፣ ሃይማኖተኞች ናቸው።
ልክ እንደ ጳውሎስ እንደነበረው ድንጋይ የሚወረወሩ ሰዎች ናቸው ሌሎች ላይ በሕግ በራሳቸው በስጋ ላይ የተማመኑ ስለሆኑ ማለት ነው። እና እግዚአብሔር ከዛ ያውጣል። እግዚአብሔር የሚፈልገው በአንድ ልጁ በክርስቶስ ብቻ እንድናምን ነው የሚፈልገው እና እሱን እንድንከተለው እና ምን ይላል ቁጥር 10 ላይ ክርስቶስና የትንሣኤውን ኃይል እንዳውቅ በስቃይ ተካፋይ እንደሆንና በሞቱም እርሱ እንድመስል እመኛለሁ። ለሙታን ትንሣኤም እንድደርስ እናፍቃለሁ። እመኛለሁ የሚለው ይጠራጠር አይደለም። እዚህ ላይ ግን ተስፋውን ነው የሚያሳየው። እዚህ ላይ የሚያሳየው ምንድን ነው? ስለ መንፈሳዊ ብስለት ነው የሚነግረን። ምንድን ነው የሚለን? የትንሣኤ ኃይል እንዳውቅ ዘንድ በስቃይ ተካፋይ እንደሆን የሚለው ነገር እስከ መጨረሻው ድረስ የሚያሳይነን ሩጫቸውን የሚያሳይ ነው እዚህ ላይ የሚናገረው። ምንድነው እሱ? ክርስቶስና የትንሣኤውን ኃይል እንዳውቅ በስቃዩ ተካፋይ እንድንሆንና በሞትም እርሱን እንድመስል እመኛለሁኝ። ጳውሎስ ክርስቶስ ስለገባው ብቻ የያዘው ነገር ስለገባው ለእሱ በመከራው ተካፋይ እንዲሆኑ ዋጋ ለመክፈል ዝግጁ እንደሆነ ነው። ደግሞ በእስር ቤት የገባው በወንጌል ምክንያት ነው። ብዙ ዋጋ የከፈለ ሰው ነው። ብዙ ነገር አድርጓል። ተደብድቧል፣ ተሰድቧል። ሊሞት ትንሽ ቀርቶት የቀረበት ጊዜ እግዚአብሔር ባያተርፎ ሞቶ ነበረ። አሁንም ይላል፣ አሁንም እዚህ ላይ ያቆሙ፣ አሁንም ዝግጁ ነኝ እያላቸው ነው። ለምን? ለሙታን ትንሣኤ እንድደርስ እናፍቃለሁ ይላል። ተስፋ አለው እንዲያበቃው ያ ትንሣኤው ቀን ሲደርስ ከክርስቶስ ጋር የሚገኝበት የሚያበቃ ያ ክብር እስከሚያገኝ ድረስ እስከዛ ድረስ ታገላለሁ እያለ ነው። ቁጥር 12 ላይ ይቀጥላል። እንደዚህ ይለናል። እዛው ፊልጵስዩስ ምዕራፍ 3 ቁጥር 12 ላይ ይቀጥላል። ይህን ሁሉ አግኝቻለሁ ወይም ፍጹም ሆኛለሁ ማለት አይደለም ይላል። እዚህ ላይ የሚናገር ደግሞ ሙሉን አለማግኘቱ የሚያሳየው ስለ መንፈሳዊ ብስለት ነው የሚያወራው እንጂ ጳውሎስ ብዙ የሮጠ ሰው ነው፣ የሮጠ ነው ደግሞ ሩጫውን ግን ይላል ገና ነኝ ማለቱ ነው። ዛሬ መንፈሳዊ መብሰል የሚያደርሰን ከዚህ ምድር ስንላይ ወይ ክርስቶስ ሲመጣ ነው መንፈሳዊ ሙሉ ብስለት የሚኖረን። እስከዛ ድረስ ግን እንደ ሩጫ ውስጥ ያለ ነው። መንፈሳዊ ብስለት የሚል አንደኛ ጴጥሮስን በደንብ አይተናል። መንፈሳዊ ሕይወታችንን ማደግ ከፈለግን ሄዳችሁ አንደኛ ጴጥሮስን ሂዱና አዳምጡት። ቪዲዮን ከታች አስቀምጥላችኋል ሊንኩን እና አዳምጡት። እዛ ላይ ራሱ ጴጥሮስ ነው የሚናገረው። ጴጥሮስ ለመንፈሳዊ እድገት ይናገራል። የሚያሳየው አንዳንድ ምልክቶች አሉ በአማኞች ላይ የሚታይ ነገር ስለመብሰል። ነገር ግን እዚህ ላይ ግን ጳውሎስ ራሱ ምን ይላል? ገና ነኝ አልጨረስኩም። እንደ ጳውሎስ ያለው ሰው አልጨረስኩም ካለ ይሄ ሀምብልነስ አይደለም፣ ትሁት መሆኑ አይደለም። የእውነቱ ነው የሚናገረው። እኛም ገና አልጨረስነውም። አንዳንዶቻችን የጨረስን ይመስለናል ሩጫችንን። በቃ እኔ ተምሬ ቴዎሎጂ ተምሬ ጨርሻለሁኝ፣ ቤተክርስቲያን ስንት ዓመት ሙሉ ኖሬያለሁኝ፣ ይበቃኛል፣ እኔ እዛ ደርሻለሁ ብለን ራሳችንን ላይ ያስቀመጥ ሰዎች አልደረስንም፣ ገና ነን። መቀጠል አለብን እና እንዴት ነው የሚያሳየን? እንዳልጨረሰ በሩጫ ነው የሚናገረው። ምን ይላል? ነገር ግን ክርስቶስ ኢየሱስን እኔን የራሱ ያደረገበትን ያን እኔም የራሴን ለማድረግ እጣጣራለሁኝ ይላል። ምንድን ነው የሚጣጣረው? ክርስቶስን የራሱ ያደረገበትን ያን እኔን የራሴን ለማድረግ ይላል። እዛ ቁጥር 12 ላይ ምንድን ነው እሱ የሚያሳየው? የክርስቶስን ግብ በጳውሎስ ያለውን ነው የሚያሳየው። በጳውሎስ በፊቱ ያለውን ግብ ይጨብጥ ዘንድ ክርስቶስ አስፈላጊ የሆኑ ነገሮችን ያዘጋጀለት ዘንድ ማለት ነው። ያንን አክሊል እስከሚቀበል ድረስ ማለት ነው። ያንን ፍጻሜ እስከሚጨርስ ድረስ ምን እጣጣራለሁ ይላል። ወንድሞች ሆይ ይላል። አሁንም ወንድሞች ሆይ ይላቸዋል። እኔ እንደ ያዝኩት አድርጌ ራሴን አልቆጥረውም፣ ነገር ግን አንድ ነገር አድርጋለሁ፣ ከኋላ ያለውን እየረሳሁኝ ከፊት ወዳለው እዘረጋለሁኝ። እግዚአብሔር በክርስቶስ ኢየሱስ ወዳለ ላይ ስለጠራኝ ሽልማት ነው መቀዳጀት ወደ ግቡ እፈጥናለሁኝ ይላል እና ምንድነው የኋላውን እየረሳሁኝ ይላል። የኋላው የሚያሳየው ምንድነው? ያንን ሰክሰስ ወይም ያንን ስኬትም ሆነ ፌሊየር የወደቀበትም ወይ ኃጢአት የሰራውን ሁሉ ያለፈውን ነገር ሁሉ ረስቶ ማለት ነው። እኛ እንግዲህ ኢትዮጵያኖች በሩጫ በማራቶን የታወቅን ሰዎች እንሮጣለን። ካያችሁ በደንብ እንደወደስ ካያችሁ የሚያሸንፍ ሰው ሁል ጊዜ የሚጨርስ ሰው ያልደከመ ሊደክም ይችላል ግን ጊቫፕ ያላረገ ተስፋ አልቆረጠ ሰው ነው ሁልጊዜ የሚጨርሰው። በጣም ረጅም ነው። ስትሮጡ በጣም ረጅም ይመስላል መንገዱ፣ ግን ፍጻሜው አለ።
ያን ወደ ፍጻሜ ወደ ግቡ እያየን ምንደርስበትን እያየን ማለት ጳውሎስ የሚመለከተው ምንድን ነው? ያ ግብ ምንድን ነው? ያ ሽልማት በክርስቶስ የሚገኘው ሽልማት ማለት ነው። ሁላችን ሽልማት አለን። በዛን ጊዜም ወይም በአሁን ሰዓትም ሯጮች ሲጨርሱ የሚሸለሙት ነገር ስላለ የሚሮጡ እንጂ ዝም ብለው የሚሮጡት አላማ አላቸው። ያ አላማ ምንድነው? ያ ሽልማት ለማግኘት ነው። አንደኛ ውጤት አግኝተው ሜዳ ወይም ሜዳሊያ ወይም ገንዘብ አንድ ነገር ለመሸለም ነው የሚሮጡት፣ ለማግኘት ነው። እኛም አንድ ነገር አለ፣ ያ ክብር ለመያዝ የክርስቶስን ሽልማት ለመቀበል የአክሊል ይለዋል ለመቀበል ነው የምንሮጠው። ሁላችን ውጫ ውስጥ ነው ያለነው። መቼ እንደጀመርን አይደለም ወደኋላ ብለን የምንመለከተው። እኛ ከዜሮ ብለን አይደለም የምንጀምረው፣ ግን እየሮጥን ነው። ጊቫፕ አለማድረግ ነው፣ ጠጥሮ መቀጠል ነው። ሩጫ መሮጥ ማለት ነው። እና ምን ይላል? አለማ እንትን ነው ወደኋላ አለመመለስ ነው። ዞር ብሎ አለማየት። የሚያሸንፉ ሰዎች ዞር ብሎ አይመለከቱም። ማን አለ ከኋላ ምናምን ብሎ አይመለከቱም። ጥጥሩ ነው ፊት አይናቸው ምን ላይ ነው? ይሃ ግብ ላይ ያሃሽ መጨረሻው የሚጨርሱ ፍንሽ ላይኑ ላይ ነው አይናቸው። ይሃ ምን ላይ ነው? ሽልማት ላይ ነው። ዛሬም ጳውሎስ ለእኛ የሚናገረው ምንድን ነው? ሩጫ ውስጥ እንደሆነ እንቀጥል፣ አናቋርጥ እያለ ነው። እና ቁጥር 15 ላይ እንደዚህ እንግዲህ እኛ ብስለት ያለን ሁላችን ነገሮችን በዚህ ሁኔታ ማየት ይኖርብናል። ብስለት ያለብን ሰዎች ገና አልደረስንበትም፣ ግን በሰልን የምንል ሰዎች እንደዛ ጳውሎስ እንደሚያየው አስተያየት ነው ማየት ያለብን። ገና ሩጫ ውስጥ እንዳለን ነው። ገና እንዳልያዝነው ያን ብስለት እንዳልያዝነው እሱን እያሰብን ሽልማቱን እያየን እንደዛ ነው ሩጫችን መጨረስ ያለብን። ከክርስቶስ ጋር መጣበቅ ያለብን። ሩጫችን መጨረስ ደግሞ ክርስቶስ ሲመጣ ነው ወይ ከዚህ ምድር ስንለይ ብቻ ነው። ክርስቶስ ፊት ለፊት ስናይ ነው በቃ እዛ ላይ የምንጨርሰው። በዛን ጊዜ ሽልማታችን የምንቀበለው እንደ ስራችን መጠን ማለት። ስለዚህ ምን ማድረግ አለብን? መትጋት አለብን። በምናችን? በእምነታችን መትጋት አለብን። የኢየሱስ ወታደሮች መሆን አለብን። መሮጥ አለብን። መድከም የለብንም። ዛሬ ደከመች ነፍስ ልትኖር ይችላል። ደከመኝ አቃተኝ፣ ተነሺ ተነሺ ሩጪ። ገና ይጠብቃል። ገና ነው። ሩጫው አልበቃም። ጳውሎስ እስር ቤት ሆኖ ነው ገና አልጨረስኩም የሚለው። ለክርስቶስ ብዙ ነገር ያለፈ ሰው ነው፣ ግን ገና ነኝ አለ። በትምህርት ቤት በጣም የከበረ ሰው ነው። በፈሪሳዊዎቹ በጣም ትልቅ ሰው ነው፣ የታወቀ ሰው ነው። ነገር ግን ገና ነኝ አለ። ዛሬ ገና ነሽ፣ አልጨረሽም ሩጫሽን። ስለዚህ ተነሺ ሩጪ። ለጌታ ያለሽን ነገር ይዘሽ ሩጪ። ጌታ የጠራሽን ነገር አድርጊ፣ እስከ ፍጻሜው ድረስ ሩጪ። እና ምን ይላል እዚህ ላይ? በአንዳንድ ነገር የተለያየ አስተሳሰብ ቢኖራችሁም እግዚአብሔር እርሱን ይገልጥላችኋል ይላል። እና ይህ የሚያሳየው ምንድን ነው? በአንዳንድ አስተሳሰብ እንኳን ቢለያዩ እንኳን ሰው ላይረዳ ይችላል። ነገር ግን ወደ አንድነት እያመጣን ያለው እንደኛ እዩት እያለ ነው። ምንድን ነው እዛ ላይ የሚቀጥላቸው? ሆኖ በደረስንበት በዚያ እንመላለስ ይላል። በደረስንበት ሰው በእምነቱ በደረሰበት የሚመላለሰው ወንድሞች ወይ የእኔን አርያነት በመከተል ከሌሎች ጋር ተባበሩ፣ እኛ በሰጠናችሁ መሳሌነት መሰረት የሚኖሩትንም አስተውሉ ይላል። እና እንደኛ ያሉ ሰዎች ተከተሉ፣ እኛንም ምሳሌ አድርጋችሁ ተቀበሉት እያለ ነው። አንደኛ ቆሮንጦስ 11 ላይ እንደዚህ ይላችኋል፣ እኔ ክርስቶስ እኔ ምሰሉ ይላችኋል ጳውሎስ ራሱ ሲናገር። እና እንደ ክርስቶስ መምሰል ሩጫችን እንደሱ መሆን ክርስቶስ ምሳሌያችን አድርገን። ዋናው ምሳሌያችን ማን ነው? ክርስቶስ። ምዕራፍ 2 ላይ በደንብ ስለ ክርስቶስ ተናግሯል። ከዛ ደግሞ ከክርስቶስ ደግሞ ሌላ ደግሞ እንደ ክርስቶስ ደግሞ የሚኖሩ ሰዎች እንደ ጳውሎስ ያሉ ሰዎች ወይም እንደዛ ይላል ከሌሎች ጋር ተባበሩ፣ እኛ በሰጠናችሁ ምሳሌ መሰረት የሚኖሩትን አስተውሉ ይላል። እና ሌሎች የሚኖሩ ከአጠገባችን አሉ ወይ? ምሳሌያችን የሆኑ አሉ ወይ? በእምነት ወታደር የሆኑትን እነዚህ አብረው ለክርስቶስ የሚሯሯጡ ሰዎች በአጠገባችን መኖር አለባቸው። እነሱን እኛ ሁል ጊዜ ምሳሌያችን የሚኖሩ people that we look up to, that we value, people who are running the race, people who are in the faith የሚሮጡ ሰዎች በአጠገባችን መኖር አለብን። እነሱ ምሳሌያችን መኖር አለበት። ቤተክርስቲያን ውስጥ አሉ ወይ? እንደነሱ ያሉ ሰዎችን ይዘን እነሱ ምሳሌ እንዲሆኑ ለእኛ ማድረግ እንችላለን። ተስፋ እንዳንቆርጥ ያደርገናል ማለት ነው። ምክንያቱም ከዚህ በፊት ደጋግሜ እንደነገርኳቸው አሁንም እንደገና ያውም በእንባ ነግራቸዋለሁኝ ይላል። አሁንም ደግሞ በቃ በእንባ የሚያሳየው እውነተኛ የሚሰማውን ስሜት እየገለጠ ነው ማለት ነው። በቃ ይሄ ትልቅ ነገር ነው እዚህ ላይ የሚገልጠው ቁጥር 18 ላይ የሚለውን እና ምን ይላል? ቁጥር 19 ላይ መጨረሻቸው ጥፋት ነው
ሆዳቸውም አምላካቸው ነው፣ ክብራቸውን በኑራቸው ነው፣ ልባቸውም ያረፈ በምድራዊ ላይ ነው ይላል እና በእንባ የሚላቸው የሚገልጠው እንግዲህ ደጋግሞ የሚያስታውሳቸው ምንድን ነው? ስለዚህ ውሸታሞች፣ ሐሰተኞች አስተማሪዎች ነው እንዳይሳሳቱ ለነሱ ነው የሚያለቅሰው። እንባው ቀንና ሌሊት ለነሱ ነው፣ እንዳይሳሳቱ፣ እንዳይስቱ፣ ከክርስቶስ እንዳይወጡ፣ ከወንጌል እንዳይወጡ ነው የሚናገረው እዚህ ላይ። እኛ ግን አገራችን በሰማይ ነው። አሜን። እኛ የምንኖረው እዚህ ምድር ጥቂት ጊዜ ነው። እዚህ አይደለም እኛ ሀገር our citizenship is not from here። እኛ ከዚህ ሀገር አይደለንም፣ እያለፍን ነው። ዋናው የእኛ ሀገር ከክርስቶስ ጋር ስንገናኝ ነው። ሄቨን ዋርድ ነው። ከዚያ የሚመጣውን አንድ አዳኝ ጌታ ኢየሱስ ክርስቶስ በናፍቆት ጠብቃለሁ ይላል። ክርስቶስ ሲመጣ መጠበቅ አለብን። እዚህ ምድር የምንኖረው በጣም ጥቂት ዘመን ነው። አንዳንዶቻችን ሀብታችን እዚህ ላይ አድርገነዋል። ሁሉ ነገራችን እዚህ ላይ አድርገዋል። የማይጠፋ ከዚህ ምድር ማንን ላይ ይመስለናል። ነገር ግን ዛሬ እግዚአብሔር የሚናገረን ያን ትተን በደንብ ወደ እውቀት እንድንመጣ የኛ ዜግነት እዚህ እንዳልሆነ ከክርስቶስ ጋር እንደሆነ በጉጉት መጠበቅ ያለብን መስራት ያለብን ነገ ዘላለማዊ የሆነውን ነገር ብቻ ይዘን መኖርና መሮጥ እንዳለብን ነው። ሌላው ነገር ሁሉ ከንቱ እንደሆነ እዛ ላይ ጉዳፍ እንደሚለው ቆሻሻ እንደሆነ የሚናገር ጥቂት ግን ፖፍ ብሎ ይጠፋል። የሚጠፋ ነገር ነው፣ ከእጃችን ነው የሚሄደው። ከዚህ ምድር ስንላይ እኮ ጥለን ነው የምንሄደው። ጌታ ያውቃል። ሀብቱ እውቀቱም ራሱ ማንም ሰው አይወስደውም። እውቀቱ አብሮ የሚጠፋው ይሄዳል። ግን እግዚአብሔር የሆነ ነገር ዘላለማዊ ያ ምንድነው? ይሄ ዘላለማዊ ህይወትን በክርስቶስ ብቻ የሚገኝ ዘላለማዊ ህይወት ብቻ ነው። ያ ሽልማት የምናገኘው ሩጫችን ስንጨርስ ምንድነው? ከክርስቶስ ይመጣ ደግሞ ዘላለማዊ ሽልማት አለ። መቼም ከክርስቶስ ጋር የሚለየን ነገር የማይኖር ማለት ነው። ከዚህ ምድር ጋር ግን እያለን ከተጣበቅን ከዓለም ጋር ከኖረ ክርስቶስ የማናውቅ ከሆነ ግን ያንን ነገር አናገኘው። ዘላለም ህይወት አይኖረንም ማለት ነው። ሩጫችን በምድር እንደሮጠ በምድር ያልቅ ጸጥ ነው፣ ከንቱ ነው የሚሆነው እና ብጥጥ አንሮጥ፣ ለክርስቶስ እንኖር ነው። እዚህ ላይ እንግዲህ ጳውሎስ የሚመክረን ቁጥር 21 ላይ እርሱም ሁሉን ለራሱ ባስገዛት ኃይል ክብሩ ስጋውን እንዲመስል የተዋረደው ስጋችን ይለወጣል ይላል። እንግዲህ ከትንሣኤ በኋላ የሚያሳየው ክብር ነው፣ የሚጠብቀን ነው። ይሄ የተዋረደው ስጋ የሚለው በኃጢአት ነው። እንግዲህ ስጋችን ኃጢአት ነው አይደል? ምድር ላይ የሚቀር ነው እና እንደዚህ ሆነን አይደለም ወደ ክርስቶስ ምድር አዲስን ስጋ ይሰጠናል። አዲስን ባዲ ይህ ጊዜስ ኒው ባዲ ነው የሚሰጠን። እዚህ ላይ አዲስን ክብር ይዘን ነው ወደ ክርስቶስ መንቀይ። እዚሁ ነው የሚቀረው እያለ ነው ስጋችን እና ስለዚህ እዚሁ አዲስ ስጋ ስለምናገኝ ያ የደከመው ስጋ እዛው ሰሚቀር ምድር ሰሚቀር ይላል። ስለዚህ የምወዳችሁና የምናፍቃችሁ ወንድሞቼ ደስታዬንና አክሊሌ የሆናችሁ እንዲሁም ወዳጆቼ ሆይ በዚህ ሁኔታ በጌታ ጸንታችሁ ቆሙ ይላል። ክርስቶስ እስከሚመጣ ድረስ በትንሣኤ ክርስቶስ ከምናገኘው ድረስ ጸንተን መቆም ነው። ያ ነው ለእሱ አክሊል ዋናው፣ ለእሱ ደስታ የሚመጣው ለዛ ነው እና እንደሚናፍቃቸው እንደሚወዳቸው ነው የሚያሳየው። ባይወዳቸውም ይህ ሁሉ አይጽፍም ነበር። ለእነሱ በእንባ አይደለም የሚጨርሰው የነበረው ይህንን መጽሐፍ። በጣም ፍቅሩን የገለጠ ስለሚወዳቸው የሚመክራቸው ደስታዬን አክሊል ሁኑልኝ፣ ደስታዬ ሙሉ ሁኑልኝ እያለ ነው እዚህ ላይ። ምን ሲሆን ሰው የደከመበትን ሰው ምን ጠላት መጥቶ እነዚ ሐሰተኞች አስተማሪዎች መጥቶ የደከመውን ነገር ይዘውበት እንዳይሄድ የዘራውን ዘር እንዳይወስዱ ጸንታችሁ ቆሙ፣ በክርስቶስ ጸንታችሁ እስከ ፍጻሜው ቆሙ። በመከራ ውስጥ በምታልፉበት ጊዜ በፕሮሲኪውሽን ጊዜም ራሱ በስደትም ጊዜ ስጋ ከሚገሉትም ቢሆንም እንኳን ጸንታችሁ ቆሙ። ምክንያቱም ትንሣኤ አለ፣ አዲስ ህይወት የሚገኝበት ስለሆነ ሩጫችሁን ጨርሶ አጠናቅቁ እያላቸው ነው እዚህ ላይ እና ጸንተን በጌታ ጸንተን መቆም እንዳለብን ጳውሎስ እግዚአብሔርም ያሳስበናል እዚህ ላይ እና እዚህ ላይ እንጨርሳለን። ምዕራፍ 4 ደግሞ ቁጥር 2 ጀምሮ ደግሞ የሚቀጥለው ሳምንት አብረን ሙሉውን እናየውና እንጨርሳለን ማለት ነው። ስለተከታተላችሁኝ እግዚአብሔር አብዝቶ ይባርካችሁ። ከተባረካችሁበት አሳስባችኋለሁ፣ ይህንን ሼር በማድረግ ተባበሩኝ። ፋሚሊ ያልሆናችሁ ደግሞ ላይክ ሰብስክራይብ አድርጎ ዩቱብ ቻናል ላይ ፌስቡክ ላይ ማለት ዶክተር ሩት ከበደ ሚኒስትሪ ብላችሁ ታገኙኛላችሁ። እዛ ላይ ስለተከታተላችሁ፣ ስለሰማችሁ፣ ሳዳመጣችሁ አመሰግናለሁ። የሚቀጥለው ሳምንት ጌታ ሲፈቅድ ደግሞ አብረን እንገናኛለን። ደህና ሁኑ።